በፖለቲካ ምህዳር ውስጥ ጥቅም የሚባል መርህ ቢኖርም የአፍሪካ ቀንድ የፖለቲካ ሀሳብ ግን በመጠላለፍ መጠላላትና መሻኮት የሚዘውሩት ይመስላል። የአንድ ሀገር ጎረቤት ከሚበለጽግ ይልቅ ቆርቁዞና ደህይቶ ማየት ደስ ይላቸዋል። ለምን እንደዛ ሆነ ብሎ መጠየቅ ተገቢ ቢሆንም ምላሽ ማግኘት ግን ያዳግታል። የሶማሊያና የኢትዮጵያ መሪዎች ወደ ሰላም መምጣታቸው በቀጠናው ሰላም የሚያሰፍን ነው ተብሎ የነበረ ቢሆንም አሁን ግን ሁለቱ መሪዎች ዳግም ግንኙነታቸው ሻክረዋል። ከሰሞኑ ሶማሊያ ለትራምፕ የጻፈችው ደብዳቤ አስገራሚ ሆኖ ብቅ ብሏል። በዚህ ደብዳቤ ሶማሊያ ለኢትዮጵያ ቃል የገባቸው የወደብ መጠቀም ሀሳብ በመለወጥ ለትራምፕ እንደ ገጸ በረከት ልትሰጥ መሆኑን የተሰማው። ይህ ሶማሊያ ለአሜሪካ ለመስጠት ያቀደችው ወደብና አንድምታ ምንድን ነው? ሰላም ውድ የአድማስ ዜና ተከታታዮች፣ ለዛሬ የያዝላችሁ ጉዳይ እንደሚከተሉ እናቀርባለን። ቻናላችን ሰብስክራይብ እያደረጋችሁ እንድትከታተሉና አብራችሁን እስከ መጨረሻ እንድትቆዩ እንጋብዛችኋለን። ወደ ዝርዝሩ እናመራለን። ሶማሊያ በበርበራ የሚገኝ የአየር ማረፊያና ወደብ አሜሪካ እንድትቆጣጠር አቀረበችው የተባለው ጥያቄ ሶማሊላንድ ከመቅጽበት ተቃውመዋለች። ፕሬዝዳንት ሐሰን ሼክ መሐመድ ለትራምፕ በጻፉት ደብዳቤ አሜሪካ የሶማሊያን አየር ማረፊያና ወደብ ብትቆጣጠር ሌሎች ዓለም አቀፍ ተዋንያን የሚኖራቸው ተጽዕኖ ለማቋቋም እንደሚጠቅማት ለመግባባት መሞከራቸው ሮይተርስ ነው የዘገበው። ፕሬዝዳንት ሐሰን ሼክ መሐመድ ለዶናልድ ትራምፕ በጻፉት ደብዳቤ አሜሪካ የሶማሊያን አየር ማረፊያና ወደብ ብትቆጣጠር ሌሎች ዓለም አቀፍ ተዋንያን የሚኖራቸው ተጽዕኖ ለማቋቋም እንደሚጠቅማት ለማግባባት መሞከራቸውን ሮይተርስ አግኝቸዋለሁ ባለው ምንጭ ጠቅሶ ዘግበዋል። ታዲያ ሮይተርስ ባለፈው አርብ ተመለከትኩት ብሎ ያቀረበው ሀሳብ ፕሬዝዳንት ሐሰን ሼክ መሐመድ ለአሜሪካ ፕሬዝዳንት ዶናልድ ትራምፕ የላኩት ደብዳቤ ከሳምንታት በፊት እንደተጻፈና ቀደም ብሎ የተጻፈ አሜሪካ በዶባሊን እንዲሁም በበርበራ አየር ጣቢያዎች በሳሶ ወደቦች በብቸኝነት እንድታስተዳደር የሚል ግብዣ እንደሆነ የተነገረው። ምንም እንኳን ለጊዜው የሶማሊያ ባለስልጣናት በጉዳይ ላይ ማረጋገጫ ባይሰጡም ሞቃዲሾ ስልቱን የነደፈችው ግን ምናልባት በተለይ ራስ ገዟ ግዛቷን ሶማሊላንድና ፑንትላንድ ዓለም አቀፍ እውቅና አግኝተው ከሶማሊያ በመውጣት አገር እንዳይሆኑ በማለም እንደሆነ እየተነገረ ይገኛል። የምስራቅ አፍሪካ ጂኦፖለቲካ አቀማመጥ ጉዳዮችን በመከታተል ትንተና የሚሰጡት የፖለቲካ ተንታኝ አብዱራህማን ሰይድ ሶማሊያ ለአሜሪካ የጻፈችው የወደቦች ማስተዳደር ግብዣ ሶስት ነገሮችን የሚያመላክት እንደሆነ ይገምታሉ። አንደኛው የትራምፕ አስተዳደር ምናልባት ለሶማሊላንድ የአገርነት እውቅና እንዳይሰጥ በመስጋት ነው። ሁለተኛ ከዚህ በፊት ኳታር፣ ሳውዲ አረቢያና የተባበሩት አረብ ኤሚሬትስ እስከቧት አሜሪካ ትልቁን ወታደራዊ ታቢያ በወደቧ እንድትገነባ በማድረግ ስጋቷን እንደገታችው ሁሉ ሶማሊያም በተለይም የኢትዮጵያ ወደብ ላይ ያነሳች ያለችው ፍላጎት ስላሰጋት ይህንኑ ዘላቂ እልባት ለመስጠት ሊሆን እንደሚችል ይገምታሉ። በሶስተኛ ብለው ያስቀመጡት ደግሞ እነዚህ ለአሜሪካ እንዲሰጡ ግብዣ የቀረበባቸው ወደቦች በሶማሊላንድና ፑንትላንድ አካባቢ እንደመሆናቸው ግዛቶቹ በሶማሊያ ፌዴራላዊ ግዛቶች ስር እንዲገቡ በማሰብ ሊሆን እንደሚችል አስረድተዋል። በእርግጥ ሶማሊያ ለአሜሪካ የቀረበችላት የወደብ ማስተዳደር ጥያቄ በራስ ገዟ ሶማሊላንድ ወዲያው ነበር ተቃውሞ የገጠመው። ሀርጌሳ ታዲያ ቁልፍ ወደቧ የሆነው በርበራ በሶማሊያ መንግስት ለአሜሪካ መቅረቡ በመንቀፍ በአዶዴን ባህረ ሰላጤ ጋር ቅርበት ያላት ስትራቴጂካዊ ስፍራ በርበራ የሞቃዲሾ ግዛት ባለመሆኗ እንዲሁም ሶማሊያ ልታዝበት አይገባም በማለት ሀሳቡ ነቅፋለች። ፕሬዝዳንት ሐሰን ሼክ መሐመድ በባዶግሌና በርበራ የሚገኝ አየር ማረፊያዎችና የበርበራ የቡሳሶ ወደቦች አሜሪካ በብቸኝነት እንድትቆጣጠር ምክረ ሀሳባቸው እንዳቀረቡ እንዲሁ ሮይተርስ ምንጭ አግኝቻለሁ ብሎ ዘግበዋል። በሶማሊያ ለአሜሪካ በተጻፈው ደብዳቤ የወደቦቹ በአሜሪካ መተዳደር ዩናይትድ ስቴትስ ሽብርተኝነትና አክራሪነትን ለመዋጋት ምቹ ሁኔታን ይፈጥራል ብትልም የሶማሊላንድ የውጭ ጉዳይ ሚኒስትር አብዱልራህማን ዳህር ኤደን ተጻፈ በተባለው ደብዳቤ ላይ በሰጡት ምላሽ ሀሳቡን መጥፎና የማይሳካ በማለት አሜሪካ ሞኝ ስላልሆነች ወደ በርበራ ስትመጣ ከማን ጋር መደራደር እንዳለባት ታውቃለች ብለዋል። ከጎርጎሮሳውያኑ 1991 ዓመተ ምህረት ጀምሮ ላለፉት 34 ዓመታት በሶማሊያ የራስ ገዝ ሆና የቆየችው የሶማሊላንድ ፕሬዝዳንት ትራምፕ ወደ ስልጣን መምጣትን ተከትሎ የአገርነት እውቅናን እየተጠባበቀች ትገኛለች። ታዲያ እዚህ ላይ ነው የኢትዮጵያና ሶማሊያ ውደጅነት ከአንገት ወይስ ከአንጀት ተብሎ መጠየቅ ያለበት። የኢትዮጵያ የሶማሊያ አዲስ ፍቅር ለማንጸባረቅ ባለፈው ጥር ወር ተራ አዲስ አበባ፣ ባለፈው ደግሞ የሶማሊያ ነበረ። ሁለቱ አገሮች በሚራገሙ በሚያወግዙ ለውጊያ በሚያቀራሩ ሰልፈኞች ተጨናንቀው የነበሩት የሞቃዲሾ አውራ ጎዳኖች ደግሞ ባለፈው
የኢትዮጵያ መሪ የሚያወድሱ መፈክሮች በሁለቱም ሀገራት መሪዎች ፎቶዎችና ባንዲራዎችን አሸብርቀው ታይተው ነበር። ታዲያ ሁለቱም ተጎራባች ሀገራት ጠብ፣ ግጭት መጠላለፋቸው አቁመው ሰላም ለማውረድ ከተስማሙ ለህዝብ እፎይታ ተስፋ ሰጪ፣ ለአፍሪካ ቀንድ ሰላምም ጠቃሚ ነበር። በ2010 ዓ.ም ግን አስመራ፣ አዲስ አበባ፣ ሀርጌሳ የነበረው ከበርቻቻ ቱማታ ከዛሬ እውነታ ጋር ለሚያነጻጽር ግን የአንካራ፣ አዲስ አበባ፣ ሞቃዲሾ መሪዎች መወዳደስ ከፍታሻ በረብ ማለፉን ቢጠራጠር ግን አይፈረድበትም። ታዲያ የጉብኝቱ አጸፋ ጉብኝት ምክንያት በጥርጣሬ የተመለከተው ሰውም አልታጣም ነበር። የሁለቱም አጸፋ ጉብኝቱ መሰረቱ የሁለቱም ሀገራት መሪዎች ባለፈው ታህሳስ መጀመሪያ አንካራ ቱርክ ላይ የተፈራረሙት ስምምነት ነበረ። ፕሬዝዳንት ሐሰን ሼክ መሐሙድ፣ ጠቅላይ ሚኒስትር አብይ አህመድ በቱርክ ፕሬዝዳንት ረሲብ ጠይብ ኤርዶጋን ሸምጋይነት በተስማሙ መሰረት ሁለቱም ሀገራት ጠብ መፈላለጋቸው አቅመው ሰላምም አውርደው ነበር። ታዲያ አዲስ ነገር ምን ተገኘ? ሶማሊያ ከዚህ በፊት ኢትዮጵያ ለማስተዳደርና ለመጠቀም የወጠነችው የሶማሊላንድ ግዛቱ ወደብ ክፉኛ የተቃወመችው ሶማሊያ አሁን ወደቦቹ ለአሜሪካ ለምን መስጠት ወደደች የተባሉ የአፍሪካ ቀንድ ቀጠናው ተንታኝ አብዱራህማን ሰይድ ወደቡ በኪራይም ይሁን በሌላ አንዴ በኢትዮጵያ ቁጥጥር ስር ከገባ ኢትዮጵያ ላትወጣ ስለምትችል አካባቢው ወደ ኢትዮጵያ ግዛት እንዳይጠቀለል ነው የሶማሊያ ትልቁ ስጋት ብለዋል። አሜሪካ ግን እንደ ኳታርና ጅቡቲ ወታደራዊ ካምፕ ያለ ቀጠናውን ደህንነት ብቻ የሚቆጣጠሩበት ነው ሊሆኑ የሚችሉት በማለት ሶማሊያ ለምን የኢትዮጵያን ተቃውማ ለአሜሪካ ለመስጠት እንደወደደች አብራርተው አስረድተዋል። የአሜሪካው የሶማሊላንድና ፑንትላንድ ግዛት ወደብ እንድታስተዳደር መጠየቅ ከቅርብ ጊዜያት ወዲህ ኢትዮጵያና ሶማሊያ ያጠናከሩት ዲፕሎማሲያዊ ግንኙነትና የወደብ ጥያቄ ላይ የሚኖረው አንድምታ ምን ይሆን? አቶ አብዱራህማን ይህንን ብለዋል። የወደብ ባለቤት አገራት ኢትዮጵያ ወደብ እንድታገኝ ሳይሆን የወደብ አገልግሎት እንድታገኝ ስለሆነና ጥቅሟን ለሁሉም ስለሚሆን በዚህ ጉዳይ ላይ ጉዳት የለውም በማለት አስተያየታቸው ሰጥተዋል። ትራምፕ በፑቲን እጅግም ተበሳጭቻለሁ ማለታቸው ተከትሎ ፑቲንም ከትራምፕ አብረን እየሰራን እንቀጥልበታለን ብለዋል። የአሜሪካው ዶናልድ ትራምፕ በሩሲያው ፕሬዝዳንት ቭላዲሚር ፑቲን ተናድጃለሁ፣ እጅግም ተበሳጭቻለሁ ቢሉም የሩሲያው ፕሬዝዳንት ግን ከአሜሪካ ጋር መስራቱ ቀጥለንበታል ብለዋል። ትራምፕ ቁጣቸው ከገለጹ በኋላ ሩሲያ ለመጀመሪያ ጊዜ በሰጠችው ምላሽ በሁለቱ ሀገራት መሪዎች መካከል ያለው ውጥረት አቅልላ አቅርባለች። የአገሪቱ ቃል አቀባይ ዲሚትሪ ቼኮሶቭ ከአሜሪካ ጋር ያለን ግንኙነትን ለማስቀጠል እየሰራን ብለዋል። በሁለቱ መሪዎች መካከል በዚህ ሳምንት የታቀደ የስልክ ጥሪ ባይኖርም አስፈላጊ ሆኖ ከተገኘ ግን ፑቲን ለመደዋወል ዝግጁ መሆናቸው አክለዋል። ታዲያ ትራምፕ ባሳለፍነው ቅዳሜ ለኤምቢኤስ ኒውስ ፑቲን እንዳበሳጫቸው ከተናገሩ በኋላ የሁለቱ ግንኙነት ለማለሳለስ እየተሞከረ እንደሆነ የተገለጸው። ፑቲን የዩክሬኑ ዘለንስኪ ተአማኒነት ለማጣጣል ሞክሮ በሚል ነበር ትራምፕ የተበሳጩት። ፑቲን ታዲያ በተኩስ አቁም ካልተስማሙ የሩሲያ ነዳጅ በሚገዙ ሀገራት ላይ 50% ታሪፍ ለመጣል ዝግጁ እንደሆኑ ዝተዋል። ትራምፕ በፑቲን ጉዳይ ላይ የከረረ አስተያየት ሲሰጡ አይደመጥም። ታዲያ የአሜሪካና የሩሲያ ባለስልጣናት ለሳምንታት የዩክሬን ጦርነት ለመግታት ሲወያዩ ዘለንስኪ እንጂ ፑቲንን አልወቀሱም ነበር። ትራምፕ በዩክሬን ተኩስ አቁም ጉዳይ በፕሬዝደንት ፑቲን እጅግ መበሳጨታቸው ተናግረዋል። ኤምቢሲ ከተባለው ጣቢያ ጋር ቆይታ ያደረጉት የአሜሪካው ፕሬዝደንት ፑቲን የዩክሬን ፕሬዝደንት ዘለንስኪ ተአማኒነት ላይ ጥቃት መሰንዘራቸው ተናድጃለሁ ብለዋል። ትራምፕ ፑቲን የተኩስ አቁም ስምምነት ካልፈረሙ ከሩሲያ ነዳጅ የሚገዙ ሀገራት ላይ የ50 በመቶ ታሪፍ ለመጣል መዛታቸውም ይገለጻል። በዩክሬን ያለው የደም አፋሳሽነት ጦርነት ለማስቆም እኔና ሩሲያ ከስምምነት የማንደርስ ከሆነ የሩሲያ ጥፋት ነው ብዬ ካሰብኩ ላይሆን ይችላል። ከሩሲያ የሚወጣው ነዳጅ ላይ ታሪፍ እጥላለሁ ብለዋል። ትራምፕ የሰጡት አስተያየት በሩሲያ ጉዳይ ያላቸው አቋም መለወጡን የሚያሳይ ነው ተብለዋል። ዋይት ሀውስ ፕሬዝደንት ባሰሙት ንግግር ዙሪያ አስተያየት ከመስጠትም ተቆጥበዋል። አውሮፓውያኑ መሪዎች ትራምፕ በዩክሬን የተኩስ አቁም ስምምነት ጉዳይ የፑቲን አቋም ያንጸባረቁ ነው የሚል ትችት ይሰማል። ከጥቂት ሳምንታት በፊት ትራምፕ ፕሬዝደንቱ ዘለንስኪ ወደ ኦቫል ኦፊስ ጠርተዋቸው በቀጥታ ባስተላለፉት ስርጭት እሰጥ አገባ ውስጥ ገብተው እንደነበር ይታወሳል። በሌላ በኩል ደግሞ የሩሲያው ፕሬዝደንት ስም ሲያወድሱ ተሰምተው ነበር። አሜሪካ በዩክሬን የተኩስ አቁም ስምምነት ጉዳይ ላይ ሩሲያ ስትወቅስና ዛቻ ስታሰማ ይህ የመጀመሪያ ሲሆን ከሩሲያ የሚወጣው ምላሽ ምን ይሆን እንደሚችል ግን አልታወቀም። በጣም ነው የተበሳጨሁት፣ የተናደድኩት። ፑቲን የዘለንስኪ ተአማኒነት ጥያቄ ውስጥ ማስገባት መሄድ የምፈልግበት አቅጣጫ አይደለም
አይደለም፣ አዲስ አስተዳደር ከመጣ ለረጅም ጊዜ ስምምነት ላይ አንደርስም ማለት ነው ሲሉ ፕሬዝደንት ለሲኤንቢ ኒውስ ተናግረዋል። የሩሲያ ቃል አቀባዩ ግን የትራምፕ ንግግር የተወሰነ ማሻሻያ ተደርጎበት እንደቀረበ ነው የገለጹት። ታዲያ የክሬምሊን ደጋፊው ጋዜጣ ሞስኮቫኪ በተለመደ ሁኔታ ትራምፕን ተችቷል። ትራምፕ ዩክሬን የሩሲያ መሰረተ ልማት እንድታጠቃ ለማድረግ የገቡት ቃል አላከበሩም ሲሉም ዘወርፈዋል። ከትራምፕ ጋር የሚደረግ ስምምነት ሁሉ ዋጋ ያለው ለተወሰነ ጊዜ ነው። ሞስኮ ከአሜሪካ ፕሬዝደንት ጋር መስማማት ትፈልጋለች ብሏል ጋዜጣው። ክብራችሁ የቻናላችን ቤተሰቦች ለዛሬ ጉዳዮቻችን የያዝናቸው እነዚህ ነበሩ። በሌላ ጉዳዮችን እስከምንገናኝ ቸር ሰንብቱ። ቻናላችን ሸር፣ ላይክ፣ ሰብስክራይብ በማለት ቤተሰብ ይሁኑ።